ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? አባት ይመስገን እኔ በጣም ሰላም ነኝ። ዛሬ በድጋሚ ተገናኝተናል። እግዚአብሔር የተመሰገነ ይሁን። አመሰግናለሁ። እንደተለመደው ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እሱን መረጃ አካፍላችኋለሁ። እሱም ምንድነው? የሰዎች ባህሪ እየተቀየረና እርስ በርሳችን መስማማታችን እየቀነሰ የሄደበት ምክንያት አለ። ይሄ ምክንያት ምንድነው ሲባል ወደ ሰው ልጆች ህይወት ውስጥ አዳዲስ ልምምዶች እየገቡ ነው። እነዛ ልምምዶች ደግሞ ሰውን ወደ አውሬነት እየቀየሩት ወደ አይረቤነት እየቀየሩት ሰው ወደ አውሬነት እየተቀየረ ነው ያለው እና እኔ እንዲያውም ባለኝ ስጋት ወደፊት ምድር በአውሬዎች ትሞላለች ብዬ አስባለሁ። አውሬዎቹ ደግሞ ከባህር ወይም ደግሞ ከጫካ እየወጡ ሳይሆን ሰው ራሱ ወደ አውሬነት እየተቀየረ ክፋቱ በዝቶ ካቅም በላይ ሲሆን ራሱን የሚበላበትና ራሱን አጥፍቶ ምድር ባዶ የምትሆንበት ክስተት ይፈጠራል ብዬ ስጋቱ አለኝ። ምክንያቱም አንዳንድ በጣም አስቀያሚና እጅግ በጣም ከሰው የማይጠበቁ ነገሮች በሰው ባህሪ ውስጥ እየተከሰቱ ነው ያሉት። ይሄ ደግሞ ከዘመን ወደ ዘመን በጣም እየጨመረና እየሰፋ መጥቷል። ስለዚህ ይህንን በተመለከተ ነው ዛሬ የምንነጋገረው። እስኪ ራሳችንን መፈተሽ ይኖርብናል። በዙሪያችን ያለን ነገር እናያለን፣ ለህይወታችን ደግሞ እንጠነቀቃለን። ያ ምን መሰላችሁ? ሰዎች አጋጥሟችሁ ከሆነ ወይም ሰምታችሁ ከሆነ ምንም ሳይኖራቸው ኢንቨስተር ነኝ ብለው ይቀመጠዋል። ምንም የላቸውም ማለት ገንዘብም የላቸውም እውቀቱም የላቸውም። ያን ነገር ጀምረውትም አይደለም ኢንቨስተር ነኝ ብለው ቁጭ የሚሉ ሰዎች አሉ። ኢንቨስተር ነኝ ብለው የሚያወሩ ሰዎች አሉ በየቦታው እየሄዱ ይሄ ፋብሪካ አለኝ፣ ይሄ እንደዚህ አለኝ፣ ይሄ ልተክል ነው፣ ይሄን ላደርግ ነው ይላሉ። በዚህ አጋጣሚ በንግግራቸው ሰዎች ተስበው ከሆነ ገንዘብም ይወስዳሉ፣ የሰዎችንም ሀሳብ ይወስዳሉ። እንደገናም ደግሞ እንደዛ ሆነው መኖሩም ደግሞ ያስደስታቸዋል። በሌላ በኩል ደግሞ እኔ ነብይ ነኝ ወይ ደግሞ እኔ የዚህ ነገር ባለሙያ ነኝ፣ እኔ ጥበበኛ ነኝ፣ እኔ እዚህ ሀገር ኖሬ ነበር፣ እንደዚህ ተምሬ ያለው ይሄን ብለው ሰዎች ያወራሉ። እና እኛ የሚመስለን የሚዋሹ ነው የሚመስለን አይደለም። እየቃዡ ነው ያሉት። በምናባቸው እዛ ዓለም ውስጥ ይኖራሉ። በእነሱ ቤት ብዙ ፋብሪካ አላቸው። የብዙ ፋብሪካ የብዙ ኢንዱስትሪ ባለቤት ናቸው። የሆነ ሀገር ሄደው ብዙ ዓመት ኖረዋል። የሆነ ዩኒቨርሲቲ ታዋቂ ዩኒቨርሲቲ በዓለም ላይ ትምህርት ተምረዋል። ከዚህ ይሄን ያህል ዲግሪ ያለኝ እዚህ ቦታ ይሄን አለኝ ብለው ያወራሉ። እነዛ ሰዎች ቁጭ ብለው ማለት ነው። እና እነዚህ ሰዎች እየዋሹ ሊመስለን ይችላል፣ ግን እየቃዡ ነው ያሉት። በምናብ እዛ ዓለም ውስጥ ናቸው። በተግባር ግን ምንም ነገር የላቸውም። እንደዚህ አይነት ሰዎች ምን አይነት ሰዎች ናቸው? ማን ነው የሚጫወታባቸው ሲባል አጋዝር የሚባል መንፈስ አለ። ከዛሬ ጀምሮ ይሄ ይግባችሁ። ሁልጊዜም ቢሆን ሰዎች ከመደበኛው ባህሪ ወጥተው ባልባሌ ስፍራ ሲውሉ ተራ የሥነ ምግባር ብልሽት አድርጋችሁ እንዳትወስዱት። አደገኛ የሆነ የመንፈስ አሰራር ነው፣ ልምምድ ነው። ሰዎች ከክፉ መናፍስት ጋር መላመድ ጀምረዋል ምድር ላይ ከልጅነታቸው ጀምሮ። ስለዚህ ወላጆች ልጆቻችሁን በደንብ አሳድጉ፣ በደንብ ያዟቸው፣ ቁጥጥር አድርጉባቸው። እናንተም ከእግዚአብሔር ጋር ያላችሁ ግንኙነት ዕለት በዕለት በጣም ጠንካራ ይሁን። ምድር እየተለወጠች ነው እንዳይመስላችሁ። ሰው የኢኮኖሚ ለውጥ ነው እያየ ያለው። አሁን ሰው የፖለቲካን ለውጥ ነው እያየ ያለው። ሰው የቴክኖሎጂውን ለውጥ ነው እያየ ያለው። ሰው የአየር ንብረትን ለውጥ ነው እያየ ያለው። ሰው የመልክዓ ምድርን ለውጥ ነው እያየ ያለው። አይደለም፣ ሰው ራሱ ሳናቀው ባህሪው እየተቀየረ ወደ አውሬነት እየተቀየረ ነው። ምንም ህሊና ወደ ሌለው ፍጡር፣ ጭራሽ የማይጸጸት ጭራሽ የማያስብ በፍጹም ነውር የሚባል ነገር የማይገባው ነውረኛ ትውልድ በመካከላችን እየበዛ ነው ያለው። ይሄ ደግሞ እየበዛ ሲመጣ ምድርን ሊያጠፋት ይችላል የሚል ስጋት አለ። ስለዚህ እንደዚህ አይነት ሰዎች ገጥመዋችሁ ከሆነ እነዚህ ሰዎች እየዋሹ አይደለም፣ ለእኛ እየዋሹ ነው የሚመስለን፣ ወይ ደግሞ ልክ ናቸው ብለንም እናስብ ይሆናል ስለማናውቃቸው። ግን ይሄ አጋዝር የሚባለው መንፈስ እነሱ ላይ ስለተቀመጠ ነው። መጨረሻ ላይ ከነዚህ ሰዎች እንዴት መጠንቀቅ እንዳለብን፣ ምን አይነት ሰዎች ናቸው፣ ምንድን ነው የሚያደርጉት፣ በምንድን ነው የሚጎዱን የሚለውን አስቀምጠና እንለያያለን። ስለዚህ እነዚህ ሰዎች ይሄ መንፈስ በሰዎች ላይ ሳይፍ አእምሮን ነው የሚቆጣጠረው። ሰዎች ላይ ሲያርፍ አእምሮን ነው የሚቆጣጠረው። አእምሮ አይሰራም። አእምሮ ደግሞ የህይወት ሞተር ነው። ምንም ነገር ለማድረግ አንድ ሰው አእምሮ ከተነካ ምንም ነገር ማድረግ አይችልም። ነገሮችን ማደራጀትም አይችልም። ነገሮችን መምራትም አይችልም። ማሰላሰልም አይችልም። መወሰንም አይችልም። መገንዘብም አይችልም። ወደኋላ ያለውንም ማስተዋስ አይችልም። ያለፈው አሁን ያለውንም በደንብ መገንዘብና ማስተዋል አይችልም። ወደፊት የሚመጣውንም ምን እንደሆነ መረዳትና መገንዘብ አይችልም። በዋናነት አእምሮ ላይ ይቀመጣል። እነዚህ ሰዎች አንድ ቦታ ይቀመጣሉ። የሆነ የሚመኙት ነገር አለ። ያን ነገር ግን ሆኛለሁ ብለው ያስባሉ፣ ግን አይደለም። ገጥማችሁ ያውቁ ከሆነ እዚህ ዩኒቨርሲቲ ይሄን ተምሬያለሁ፣ እዚህ ዩኒቨርሲቲ ይሄን ተምሬያለሁ፣ አሜሪካን ሀገር ሄጄ፣ አውሮፓ ሄጄ፣ እንግሊዝ፣ ፈረንሳይ እንደዚህ ተምሬያለሁ ይላሉ። እዚሁ ሀገር ውስጥም የሆነ ቦታ እንደዚህ ተምሬያለሁ ይሄ ያለኝ ብለው የሆነ ነገር ይጀምሩና ያወሯችኋል። እናንተ ህብረት ትፈጥሩና
ወደ ጉዳዩ ስትገቡ ቢያንስ ሚኒመም ሪኳየርመንት ይሟላ በሚል ጊዜ እነዛ ሰዎች የትምህርት ማስረጃ አንዴ አሜሪካ ነው ይላሉ፣ አንዴ አውስትራሊያ ነው ይላሉ፣ አንዴ ካናዳ ነው ይላሉ፣ አንዴ ደግሞ ፈረንሳይ ነው ይላሉ። እና ሩቅ አይደለም እኮ ማምጣት ይቻላል፣ ከባድም አይደለም። አንድ ሰው የትም ዓለም ይኖር ከየትኛውም ቦታ ከተማረበት ትምህርት ቤት የትምህርት ማስረጃውን ማውጣት ይችላል፣ ይላክለታል በፈለገው አማራጭ ማለት ነው። ቴክኖሎጂ ምን አይደለም አስቸጋሪ አይደለም። አሁን ሀገራትም አሁን ሩቅ አይደሉም። እንግሊዝ ሀገር የተማረ ሰው አፍሪካ መጥቶ ቢኖር ወደ እንግሊዝ ሀገር ተመልሶ ማምጣት አይከብደው። ምክንያቱም እዛ ሀገር ከተማረ ተመልሶ እዛ ሀገር መሄድ የሚከብደው ነገር የለም። ሊላክለትም ደግሞ ይችላል፣ ከባድ አይሆንም። ግን እንደዛ ነኝ ይላሉ። እንደዚህ አይነት ሰዎች እኛ ሀገር ተከስተው ታስረው ሁሉ ያውቃሉ። ግን በመታሰር ይታረማሉ የሚል እንትን የለኝም፣ እኔ እምነት የለኝም። ምክንያቱም ይሄ መንፈስ በእስራት አይታረምም። እንዴት እንደሚነቀል መጨረሻ ላይ እንነጋገራለን። እንዴት እንደሚይዛቸውም እየተነጋገርንበት እንሄዳለን። ስለዚህ እንደዚህ አይነት ሰዎች አሉ። እኔ ራሱ የገጠመኝ ሰው አለ። 150 ሚሊዮን ከአውሮፓ ባለሀብቶች ላይ ተበድረን 150 ሚሊዮን ዶላር ነው ብር አይደለም። 150 ሚሊዮን ዶላር ከአውሮፓ ባለሀብቶች ተበድረን የሆነ ፋብሪካ አቁመን እያመረትን ያለኝ ሰው አለ። ግን ምንም የለውም። ስልኩ ላይ የሆነ የፋብሪካ አይነት ዲዛይን ምናምን እንደዚህ አርክቴክቱ አለ፣ አርክቴክቸሩ አለ እዛ። ግን የእውነት አይደለም። እሱን ከሆነ ዌብሳይት ላይ ወይም ከሆነ ቻናል ላይ እንትን ማድረግ ይቻላል፣ ዳውንሎድ ማድረግ ይቻላል። በጣም ተራ ነገር እኮ እና እሱን ይዞ እንደዛ ነው። እኔ ደግሞ ወደ ራሴ ያመጣሁትና ነገሩን 150 ሚሊዮን ዶላር የኢትዮጵያ መንግስትም ቢሆን ኢትዮጵያ ራሷን ቢሆን እንደ ሀገር በጣም በረጅም ጊዜ ጥያቄ ነው የምትበደረው። ግለሰብ ይሄን ሊበደር አይችልም። የአውሮፓ ባለሀብቶች ደግሞ እንዲህ የኛ ሀገር ሰው ጓደኞች አይደል፣ ምን ችግር አለው እሰጥሃለሁ ብለው እንደ እንትን ይሄ እድር ሳንከፍል ቀርተን ወይ ቁብ እንደሚሸፍሉን አይነት አይደለም። 150 ሚሊዮን ዶላር ወደ ኢትዮጵያ ሲመነዘር ስንት ብር ነው? ኢን ቢሊየንስ እኮ ነው የሚሆነው። እና ይሄ ከባድ ነው። እና ምንም የለም እንትኑ ግን በየካፌው በረንዳ ላይ ተቀምጦ እንደዚህ ያለኝ እያሰራሁ ነው እየላክን ነው በቃ። እና ደግሞ የሚያመርቱትን ምርት ወደ ውጭ ነው የሚልኩት። በቃ ችግር የለውም ምናምን። ፋብሪካው የት ነው ሲባል የሆነ ቦታ ይጠቅሳል። እዛ ቦታ ላይ ለፋብሪካ የሚሆን የለም፣ እንዲህ የሚባል ፋብሪካ የለም፣ የሚያወሩት ምድር ላይ የለም፣ ግን አለኝ ነው። በቃ እንደዚህ ናቸው። በእኔ እጅ ብዙ ሺህ ሰው እየተፈወሰ ነው ይላሉ። የት ቦታ እንደሚፈውሱ ምን አይነት ጸጋ እንዳላቸው ደግሞ ምንም የሚታወቅ ነገር የለም። ሰዎች በእኔ ይፈወሳሉ ቀን በቀን ብለው ያወራሉ። ምንም ችግር የለባቸው። ምክንያቱም አይምሯቸውን ስለያዛቸው እነሱ ባሉበት ይቀመጣሉ። ያ መንፈስ የሚፈጥርላቸውን የውሸት ዓለም ይኖራሉ። የእውነት አድርገው ለኛ ያወራሉ። ግን ያ ነገር በተጨባጭ የለም። እንዲህ አይነት ሰዎች እየበዙ ነው። ቢበዙ ምን ችግር አለው? ራሳቸው ናቸው የመከኑት። ምን አገባል ልንል እንችላለን። ግን ጉዳቱ በኋላ አለ፣ ከኋላ ይመጣል። እነዚህ ሰዎች ከኛ ጋር ሲቀራረቡ፣ አብረውን ሲውሉ፣ አብረውን ሲያድሩ የሚያመጡት ችግር አለ። አንዳንዱ ደግሞ መድኃኒት እቀምማለሁ ይላል። አንዳንዱ ደግሞ የተለየ ሚስጥር ተገልጾልኛል፣ ዋሻ ውስጥ የተለየ ቦታ አለኝ፣ አዳዲስ መረጃዎችን አመጣለሁ፣ የተቀበሩ አዳዲስ ቀመሮች አሉ ብሎ ደግሞ ያወራል። የታል ሲባል ምንም የግል ማስታወሻም የለም። በእርግጥ እነዚህ ጥንታዊ መዛግብት የት ቦታ ነው የሚቀመጡት ተብሎ ሲነገር የራሱን የቻለ ኮድ አለው። ዝም ብሎ ተራ ሰውም ሄዶ አያመጣቸውም። እነሱን ያገኘ ሰው መጥቶ በየአደባባዩ አያወራም፣ ሚስጥር ነው። እነዛን ያገኘ ሰው በራሱ የሚሰጠው መመሪያ ስላለ። የምች መድኃኒት እንኳን የሚያውቁ ሰዎች ዝም ብለው እኮ አይነግሩንም። ነግረውን ያውቃሉ? አይነግሩም። ለምን? ሙያው የሚያስገድደው ህግ አለ። ዝም ብሎ አይነገርም። አንድ ሙያ ዝም ብሎ እንደፈለገው አይወራም። ያለው ሰው የአንድ ነገር ባለሙያ የሆነ ሰው ደግሞ ነኝ ብሎ ያወራም ሁልጊዜ። አሁን አንድ ባለሀብት የእውነት ባለሀብት ከሆነ እኔ ባለሀብት ነኝ እንዲህ ገቢ ያለኝ በቀን ይሄን አላገኛለሁ አይልም። እኔ አሁን አንዳንድ ወጣቶችን ያለው እንትን ላይ ገብቶ የቀን ገቢ ይሄ ነው ምናምን የሚዲያ ላይ መጡና የቀን ገቢ ይሄ ነው እንዲህ አድርጎ እንዲህ ብትሰራ እንዲህ ታገኛለህ ይላል። እነዚህ ሰዎች ደሆች ናቸው። ግልጽ ልንገራቸው፣ ደሆች ወይም ደግሞ ይሄ አጋዝር የሚባለው መንፈስ ጭንቅላታቸው ላይ ይጨፍራል። ገቢያቸውን ይቆጥራሉ። የተጨበጠና የተለወጠ ህይወት የላቸውም። ወሬ ነው። መተው ሰውን ያደነዝዛሉ። ከዛ እኛም እንደነሱ ካላገኘን ብለን መደበኛ ህይወታችንን እንጠላለን። ወይ ሰርተን አንለወጥ፣ አንድ ቦታ ብቻ አንዴ ወደፊት አንዴ ወደኋላ አንዴ ወደፊት አንዴ ወደኋላ እየሄድን እዛው አንድ ቦታ ስንንገታገት ነው የምንኖረው። እልፍ የሚል ነገር የለንም። ለመኮረጅ እንኳን የማይመቹ ናቸው። እነሱን የኮረጀም ገደል ነው የሚገባው። እና እነዚህ አይነት ሰዎች አሉ። እነዚህን ሰዎች የሚመራቸው አጋዝር ነው የሚባል አጋዝር የሚባል መንፈስ አለ። አስቀድሜ ስለ መናፍስት ብዙ ቪዲዮ ሰርቻለሁ፣ ተነጋግረናል። ወደኋላ ሂዱና እዩ። ያያችሁ ደግሞ እያሰናሰላችሁ ይህንንም አብራችሁ እዩት። ይሄ አጋዝር የሚባለው አንድ ቦታ ነው የሚሸክለን። አእምሯችንን ወስዶ የሆነ የውሸት ዓለም ላይ ያኖረናል። እሱን እውነት ነው ብለን እናወራለን። በተጨባጭ ግን እጃችን ላይ የለም። እንደዚህ አይነት ሰዎች ገጥሟችሁ ከሆነ አሉ። እና እነዚህ ሰዎች በሶስት ይከፈላሉ። አንዳንዶቹ ያሉበትን ነባራዊ ሁኔታና እውነት
የሚፈሩ ናቸው። የከሌ ቤተሰብ መባላቸውን የእውነት እኮ ነው። ቤተሰቦቻቸውን እያወቅን የተወለዱበትን ስፍራ እያወቅን እድሜያቸውን እያወቅን አስተዳደጋቸውን እያወቅን የትምህርት ዝግጅታቸውንም እያወቅን ይክዱታል። በጣም ነው የሚፈሩት። ይሄ የአጋዝር ባህሪ ነው። ብዙ ሰዎች ታግለው የማያሸንፉት፣ በህይወታቸው ስኬታማ የማይሆኑት፣ ደስተኛ የማይሆኑት፣ ሞገሳም የማይሆኑት፣ ተወዳጅ የማይሆኑት፣ ሰርተው ስኬታማ የማይሆኑት ምንድን ነው ከተባለ መጀመሪያ ራሳቸውን አይቀበሉ። የመጀመሪያዎቹ ይሄ በአጋዝር የሚመሩት ሰዎች ያሉበትን እውነታ ይፈራሉ። የቤተሰባቸውን ሁኔታ ይክዳሉ፣ አካባቢያቸውን ሁሉ ይክዳሉ። እኛ ግን እንደዛ ሲያደርጉ የሚዋሹ ነው የሚመስለን። እየዋሹ አይደለም፣ ለነሱ እውነታቸውን ነው የሚያወሩት። ያን ነገር በጣም ነው የሚፈሩት። ለምን? ይሄ መንፈስ አንድ ጊዜ እንደ መጅ ታውቃላችሁ አይደለም? በድሮ ጊዜ መጅ መፍጫ ነው። ትክክለኛው ወፍጮ ይሄ በማሽን የሚሰራው ወፍጮም እንትን አለው፣ መጅ አለው የሚፈጭ የሚያደቅ። ድሮ እናቶቻችንን በሁለት እጃቸው እየገፉ የሚፈጩበት መጅ አለ። እንደ መጅ አንድ የጭንቅላታችን ላይ ከተመረገ ይሄ አጋዝር የሚባል ክፉ መንፈስ በቃ እዚህ የምናየው ተጨባጩ ዳይሜንሽን ላይ የኛ እንቅስቃሴ ኦን አይሆንም። ሌላ ዓለም ላይ የሰጠን ዓለም ላይ ግን እዛ እየኖርን ነው የሚመስለን፣ ያን እያደረግን ነው የሚመስለን። ለሰዎች የዋሹ ይመስላል። እየዋሹ አይደለም፣ እዛ እየኖሩ ነው የእውነታቸውን። የተወለዱበትን ማህበረሰብ ይክዳሉ። የዚህ ሃይማኖት ተከታይ ናቸው እንኳን እንዳይባሉ ሁኔታዎችን ያነባሉ። ሙስሊም ሲያገኙ በቃ ምርጥ እንትን የሆነ ቁርአን የቀራ ተማሪ ሆነው ይቀርባሉ። ክርስቲያን ጋር ደግሞ ሲሄዱ በጣም ፋናቲክ ክርስቲያን ይሆናሉ። እና ገበሬው ጋር ሲሄዱ ደግሞ የገበሬ ልጅ ነኝ በቃ ግብርና እችላለሁ ይላሉ። ሁኔታውን አንብበው ነው ኮኔክት የሚያደርጉት ነገሮችን። ለምን ሲባል ማንነታቸውን ይዘው መቅረብ አይችሉም፣ ይፈራሉ። እዚህኛው ምድር ላይ ፈሪ ይሆናሉ። ሌላ የተሰጣቸው ዓለም ስላለ እዛ ነው የሚኖሩት። አጋዝር እንደዚህ ነው የሚያደርገን። ትመኛለህ አትሰራም፣ ትመኛለህ አትሰራም፣ ቁጭ ብላ ይመኛሉ። አንደኞቹና የመጀመሪያዎቹ እነዚህ ናቸው። ያሉበትን እውነታ ምን ያደርጋሉ? ይፈራሉ። ሁለተኞቹ ደግሞ ቁጭ ብለው መመኘት ነው። እመን ይሆናል ብለው ያስባሉ። ይሄን አንድ ጊዜም ተናግሬዋለሁ። እነዚህ በአጋዝር የሚመሩት ናቸው። ይሄ አጋዝር የሚባለው ቁጭ ይላሉ፣ አንድ ቀን ይሆናል ይላሉ። ዛሬም ያለህበት ቀን አንድ ቀን ነው። መስራት አለብህ። ሳትሰራ የሚሆን ነገር የለም፣ ግን ይሆናል። አንድ ቀን ይሄ ህንፃ የኔ ይሆናል ይላሉ። እዚህ ኢትዮጵያ ውስጥማ እንዲህ አይነት ሰዎች በጣም ብዙ በሽተኞች አሉ። በዚህ የተለከፉ ብዙ በሽተኞች አሉ። በቃ በጣም ምርጥ ካፌ ይሄዱና ይቀመጣሉ። አያዙም። እንዳያዙም ሻይ እንኳን የሚጠጡበት 100 ብር የላቸውም። ያው ሻይ እንደ ድሮ 20 እና 30 ብር ነው ብዬ ስለማላወራ ነው ስላልሆነ 100 ብር ምናምኑ ነው ሻያው። እና 100 ብር እንኳን የላቸውም። ሻይ አያዙም፣ ግን ይቀመጣሉ። ስልክ ይነካካሉ፣ የሆነ ነገር ያደርጋሉ። ወይ ዝም ብሎ የማይነበብ መጽሐፍ እነሱ የማይገባቸው ይዛሉ። አንባቢ ይመስላሉ፣ ይቀመጣሉ። ምንድን ነው ሲባል ይሄን ካፌ ከፍተዋለሁ ነው የሚሉት። እንዴት ይከፈታል? እንዴት ትሰራለህ? እንዴት ይመጣል? የሚያውቁት ነገር የለም። አጋዝር እንደዚህ ነው ባህሪው። አንድ ቀን ዱብ የሚል እድል፣ በድንገት የሚከሰትን ጸጋ ነው የሚጠብቁት እነዚህ ሰዎች። አጋዝር እንደዚህ ነው የሚያደርግ። ያንተን እድል እየመጠጠ ያንተን ህይወት እየበላ አንተን እያደቀቀ፣ ግን በምኞት ሰቅሎ አንድ ቀን ያልፍልኛል ይላል ሰው። አያልፍልህም። ግልጽ ልንገርህ፣ በዚህ በሽታ ከተለከፍሽ አንድ ቀን ያልፍልኛል እንዳይመስልሽ፣ አያልፍልሽ። የሚያልፍልሽ ስትሰሪ ነው። የሚያልፍልሽ ስትማሪ ነው። የሚያልፍልሽ ከተሞክሮ ራስሽን ማሻሻልና ስህተቶችሽን ማረም ስትችል። በምንም ታምር አያልፍልሽ። ያልፍልኛል፣ አያልፍልህም። ቁጭ ብሎ ያልፍልኛል። አንድ ቀን ሎተሪ ይወጣልኛል። የሚገርመው በብዛት ሎተሪ የሚቆርጡት በአጋዝር የተያዙ ሰዎች ናቸው። ድንገት 20 ሚሊዮን ቢወጣ፣ ድንገት 50 ሚሊዮን ቢወጣ፣ ድንገት 10 ሚሊዮን ብር ቢወጣ በቃ ሀብታም ሆናለሁ ይላሉ። የሚገርመው ብሩም መጥቶ አንድ ቀን ሆቴል ከፍታለሁ ብለው ነው የሚያስቡት። ብሩ እጃቸው ላይ አለ፣ ስራ አይጀምሩ። በሶስተኛ ደረጃ ደግሞ እነዚህ አለኝ የሚሉ ናቸው። ቁጭ ብለው በቃ ነኝ ብለዋል፣ ግን አይደሉም። እንደዚህ አይነት ሰዎች በስፋት አሉ። እኔ ከነገርኳቸውም 3 ክፍል ውጪ እንደዚህ አይነት ሰዎችን በብዛት ይዋቸው። በአካልም ያገኛቸዋቸው ሊኖር ይችላል። እኛ ጋር አንድ ጊዜ እንዲያውም ስሙ ጠፋብኝ፣ ታስታውሳላችሁ? እርግጠኛ ነኝ በጣም ታዋቂ ሰው ነበረ። እሱ ሰውዬ ኢንጂነርም ዶክተርም ምንድነኝ ፕሮፌሰርም ነው ብሎ እርግጠኛ አይደለሁም፣ ግን ኢንጂነር ዶክተር ተብሎ ተደርቦ የሚጠራ ሰው ስሙ ጠፍቶ ነው። ትክክለኛ መጠሪያ ስም አለው። ኢንጂነር ዶክተር ማን ነው የሚባል ሲያጭበረብር በጣም ብዙ ነገር ሲያደርግ እዚህ ቦታ ተምሬ ከኦባማ ጋር ምናምን ቴኒስ ተጫውተን፣ ሰውየው በጣም ይቅርታ ስሙ ጠፍቶኝ ነው። የሚታወቅ ሰው እኮ ነው፣ እዚህኛ ሀገር እኮ ነው ኢትዮጵያ ውስጥ። ከዚህ ትምህርት ቤት ተምሬ ሳውዝ አፍሪካ ላይ የማዕድን እንትን ነበር ምናምን የሚል ሰው እየታስታውሳላችሁ? የምሩን እኮ ነው እሱ።
እኛው ዋሽቷል ብለን በኋላ ሰውዬ ታስሯል ምናምን አሉኝ። አላውቅም፣ ብዙ መረጃ የለኝም፣ በአካል አግኝቼው አላውቅም። ያኔ ደግሞ እኛ ተማሪዎች ነበር። የዛሬ ከ10 ዓመት ምናምን በፊት የዛሬ 10 ምናምን ዓመት አካባቢ በሚሊኒየሙ አካባቢ በቃ በሚሊኒየሙ 98 97 99 ምናምን ሚሊኒየሙ አካባቢ ይሄ ሰውዬ በጣም የታወቀ ሰው ሆኖ እንዲያውም የሆነ ኮሌጅ ሁሉ ከፍቶ ምናምን ነበር። ይቅርታ አድርጎልኝ ስሙን አላውቀውም። እና እንደዛ አይነት ሰዎች ናቸው። ይህንን እንደ ምሳሌ ልጥቀስላቸው። እኔ እስር ቤት ነው ብለውኛል። አሁን ይፈታ የኑር አይኑርም በአካል መረጃው የለኝም፣ ግን እንዲህ አይነት ተከስቶ ነበር በአደባባይ ማለት ነው። በአደባባይ ሀገርን መንግስትን አሳስቶ ማለት ነው ይሄ ሰው። እነዚህ አይነት ሰዎች በመላው ዓለም አሉ። እነዚህ ሰዎች አጋዝር በሚባለው መንፈስ ይለከፉና የሆነ ነገር ያውቃሉ፣ ወዲያው ነኝ ይላሉ። ግን አይደለም። እነ ዋይት ሃውስም ነበርኩ አማክር ነበረ። የኢኮኖሚ ባለሙያ ነኝ፣ ኢኮኖሚስት ነኝ። የአውስትራሊያንም መንግስት አማክር ነበረ፣ የደቡብ አፍሪካንም መንግስት አማክር ነበረ፣ የሳውዲ አረቢያንም መንግስት አማክር ነበረ ምናምን ይላሉ። እና በንጉሱ ጊዜ ነበርኩ የማይሉትም ኢትዮጵያ ውስጥ ተቀባይነት ስለማይኖራቸው ነው። ማለት እድሜያቸው ስንት ነው እንዳይባሉ ነው እንጂ ለማለት አይመለሱም ወደኋላ። ሲዋሹ ቅንጣት አያፍሩም። እየዋሹ አይደለም፣ እየቃዡ ነው። ሌላ ዓለም ውስጥ ወስዷቸዋል። ያ ነገር አለኝ ይላሉ። በዚህ ነገራቸው ተስቦ ሰው ገንዘብና እውቀቱን ካዋጣ ሀብታም ይሆናሉ፣ ይወስዳሉ። እንደዚህ ብለው ግን ምንም የላቸው። አንድ ትልቁ አቅማቸው የነሱ ብልጠታቸው ምንድነው? ደካማ ሰው ሲያገኙ ገንዘቡንም እውቀቱንም ይወስዱና የራሳቸው አስመስለው እሱን ባሪያ አድርገው የሆነ ነገር በመገንባት ደግሞ በጣም የተካኑ ናቸው። የነሱ አቅም ሳይሆን አጋዝር ባህሪው እንደዛ ነው። የሰዎችን እውቀት ይወስዳል። የሰዎችን ጭንቅላት ወስዶ አይደለም የሚያስቃዣቸው። ልክ በቃ እድልን ጭንቅላትን በመውሰድ የተካነ ነው። እና እንደዚህ አይነት ሰዎች በሂደት በራሳቸው ላይ የማይራሩ የሌላቸውን ታሪክ ሲያወሩ የሌላቸውን ድርሳን ሲጽፉ ያልፈሩ ነገ ሰው ለመግደል ትውልድ ለማኮላሸት ለማውደም ወደኋላ ይሉ ምንም ህሊና ቢስ ሰዎች ናቸው። እነዚህ ሰዎች ምን ያደርጋሉ ነው። አሁን እነዚህ አይነት ሰዎችን ትንታኔውን እንተውና በጣም ሰፊ ስለሆኑ ማለት ነው። በመላው ዓለም በጣም ሰፊ ናቸው። ኢትዮጵያ ውስጥ ደግሞ ይሄንን የሚቆጥርና የዳታ አናሊሲስ ስለሌለ ስለማይሰራ ነው እንጂ ትንታኔው ወይም ጥናቱ ስለማይሰራ ነው እንጂ በእርግጠኝነት በሚሊዮን የሚቆጠሩ አሉ። ልብስ የለበሱ እብዶች ማለት ነው። እና እንተዋቸውና እነዚህ ሰዎች ምን ያደርጋሉ፣ እንዴት እንጠንቀቅ የሚለው ሶስት እናይና ሀሳባችንን እንጨርሳለን። ሶስት ነገሮችን ስናይ እንግዲህ እነዚህ ሰዎች በሶስት ይከፈላሉ ብለናል። ከኛ ጋር ሲሆኑ አሁን እነዚህ ሰዎች በራሳቸው እዚህ ችግር ውስጥ ቆይተው ቢጠፉና ቢሞቱ እኛን ባይነኩን ችግር የለውም፣ በቃ የራሳቸው ብልሽት ነው። ግን የሚገርመው ከነሱ ጋር ስንቀራረብ እነሱ አብረውን ሲሆኑ ደግሞ ስለማናቅ በተለይ ይሄ እንዲህ አለኝ የሚል ሰው የመጠጋት በሽታ ስላለብን እኛም ኢትዮጵያውያን እንዲህ አለኝ እንዲህ ነኝ ምናምን የተወራለትን ሰው የመቅረብና ለሱ የማሸርገድም በሽታ ስላለብን እኛ ኢትዮጵያውያንም እኔ በሽታ ልበለው ልማድ አይደለም ማለት የማይተወን በሽታም ስላለብን በዘር የሚተላለፍም ስላለብን እንደ ሀገርም የተለከፍነው ስለሆነ ብዙ ሰው ያገኛሉ። እና እነዚህ ሰዎች ሶስት ችግር ይፈጥራሉ። የመጀመሪያው ንቃተ ህሊናችሁን ይሰልቡታል። ንቃተ ህሊናችሁ ተሰለበ ማለት ወደ አለመገናዘብ፣ ወደ አለማወቅ፣ ወደ አለማስተዋል ትገባላችሁ። ያኔ እነሱን መሆን ትጀምራላችሁ። ከዛስ እድላችሁንም ይሰልቡታል አብረው። ንቃተ ህሊናችሁን ወይም አስተሳሰባችሁን ብርታታችሁን ይሰልቡታል። አብራቸው ስትሉ ከነሱ ጋር ስትበሉ ስትጠጡ ማለት ነው። ወዳጅ ስትሆኑ ይሄ ወዳጅነታችሁ ከነሱ ጋር መነፋፈቁ፣ መጨባበጡ፣ አብሮ መዋሉ፣ ማውራቱ፣ የነሱን ትረካ የነሱን ኮተት ወሬ ስትሰሙ ንቃተ ህሊናችሁ ይሰለባል። ከዛ በአስቸኳይና ባጭሩ ገንዘብ ማግኘት፣ ስልጣን ማግኘት፣ ታዋቂ መሆንን ጭንቅላታችሁ ውስጥ ያስገቡባቸዋል። ያ ደግሞ በሳል የሆነ ንቃተ ህሊና አይደለም። ይሄ በአቋራጭ ገንዘብ ማግኘት፣ በአቋራጭ ስልጣን ማግኘት፣ ታዋቂ መሆን፣ መታየት፣ እይታን መፍጠር በራሱ ይሄ በሽታ ነው። ሲጀምራችሁ እንደዛ ነው የሚያደርጋችሁ። አጋዝር እንደዛ ነው የሚያደርገው። ምኞታችሁን ይከተላል፣ ደካማ ጎናችሁን ይከተላል። እሱን ስትመኙ ዋና ባህሪያችሁን ይወስደዋል። ከዛ በኋላ ውጤት የሚባል የለም። ድንጋይ ላይ ቁጭ ብላችሁ የፋብሪካ ባለቤት ነኝ ትላላችሁ፣ ግን ፋብሪካ ራሱ ምንድን ነው የሚባል መልስ የማትሰጡበት ድንቁርና ውስጥ ትገባላችሁ። አጋዝር አደገኛ ነው። ከሱ ይጠብቃችሁ። ከነሱ ጋር እንዳትሉ። እንዲህ አይነት ሰዎች በደንብ መዝኗቸው፣ በደንብ ይዋቸው። ንቃተ ህሊናችሁ ይሰለባል። ሁለተኛው ህፃናት ልጆቻችሁን እንዳያዩ ተጠንቀቁ። ልጆቻችሁን በአይን ይወጓቸዋል። ህፃናት ሲሆኑ ኮንታክቱ ይሄ አጋዝር ከአይን ጋር ነው የሚሆነው። ልጆቻችሁን ይወጓቸዋል። ልጆቻችሁ አውሬ ይሆናሉ። ከዛ በኋላ አታዟቸው። እውነቴን ነው የምነግራችሁ። የሃይማኖት ትምህርትም አይሰሟችሁም። የስነ ምግባር ትምህርትም አይሰሟችሁም። የወላጆቻቸውን የእናንተንም አካሄድም አይቀበሉም። በጣም ግትር፣ በጣም አመፀኛ፣ በጣም ክፉ፣ ተንኮለኛ
ትምህርት የማይገባቸው አለሌ ይሆናሉ። ከዛስ ትምህርቱም የለም ትጋቱም የለም። አንድ ቦታ ኮንሰንትሬት አድርገው ምንም ነገርም አይሰሩም፣ ምክርም እውቀትም አይቀበሉም። ስለዚህ ምን ይሆናሉ? አለኝ ማለት ይጀምራሉ። የላቸው። በጣም ተጠንቀቁ። እነዚህ ሰዎች በአይናቸው ልጆቻችሁን ይወጋሉ። ህፃናት ልጆቻችሁን በተለይ እስከ 12 ዓመት ያሉ ልጆቻችሁን ከነሱ ጋር እንዳይውሉ አድርጓቸው፣ ከነሱ ጋር እንዳይጫወቱ። የሚገርመው ደግሞ አጋዝር ህፃናትን ይወዳል። እነዚህ ሰዎች ህፃናት ይወዳሉ። ከህፃናት ጋር መቦረቅ፣ ለህፃናት ቸኮሌት መግዛት፣ ልብስ መግዛት፣ አሻንጉሊት መግዛት፣ ኳስ መግዛት፣ ከልጆች ጋር መላፋት ይወዳሉ። ይህን ስላችሁ ደግሞ ልጆቹን የሚወዱ ሰው ሁሉ የአጋዝር ተለካፊ ናቸው ብላችሁ እባካችሁን ደግሞ ሌላ ችግር እንዳትፈጥሩ። ግን እነዚህ ሰዎች በተናጠል በጣም በተለየ መልኩ እንደዚህ ያደርጋሉ። መገለጫቸው ህፃናትን በጣም ይወዳሉ። ህፃናትን ማንም ሰው አይጠላም። በመሰረቱ ህፃናት ንጹሐን ናቸው። ህፃናት ይዋህ ናቸው። ህፃናት ቅን ናቸው። ህፃናት ቅንነታቸውን የዋህነታቸው ብቻ ንጽህናቸው ይስበናል። ማንም ሰው ከህፃናት ጋር በፍቅር ነው የሚውለው፣ በፍቅር ነው የሚጫወተው። ግን የነዚህ ለየት ያደርገዋል። ልጆቻቸውን እንዳይወጓቸው ተጠንቀቁ። አደገኛውና ክፉ ወረርሽኝ ይሄ ነው። ሌላው ከነሱ ጋር ጓደኝነት ስትጀምሩ፣ አብራችሁ ስትሆኑ ምን ይፈጠራል ከተባለ የምትሰሩት ስራ እያፈተለከ ይመጣና ሁሌ እነሱ መፈለግ ትጀምራላችሁ። እነሱ ምን አይነት ምክር መሰላችሁ የሚመክሯችሁ? ተው ዝም ብለህ ለጥ በል፣ በህልም የሆነ ምልክት ታያለህ፣ እሱን ተከተል ይሆናል ይሉ። በህልምህ ነብር ወደ ገደል ሲሄድ ካየህም ነብሩን ትከተላለህ፣ ገደል ትገባለህ ማለት ነው። ህልም ምድር ላይ ሊከናወን የሚችለው ዓለምን ሊያሸንፍ በሚችል ብቃት ውስጥ ስንኖር ነው እንጂ አልጋችን ላይ ተኝተን በመንፈስ የምናየው ዓለም ሁሉ የኛ ነው ማለት ደግሞ አይደለም። እነዚህ ሰዎች ምክራቸው ሁሉ ገደል የሚከት ነው። በሶስተኛ ደረጃ እንደዚህ ነው የሚያደርጉት። ግራ ግብት ሲላችሁ የሆነ ስራ ልጀምሩ ከሆኑ ለነሱ ካወራችሁማ ነገሩ ምን ይሆናል? ይዘገያል ወይ ያፈተልካል፣ ይበላሻል። ከዛ ጓደኞቻችሁ ናቸው እነሱ የሚያውቁ ናቸው ብላችሁ ደግሞ ስትነግሯቸው እንድትተውት ያደርጓቸዋል። ከዛስ እንደነሱ ነኝ በል በቃ ይሆናል ደግሞም አለህ ይላሉ፣ ግን ምንም የለም። ወደዛ አይነት ቀውስ ውስጥ ይከቱናል። ይሄ አጋዝር የሚባለው መንፈስ የተለከፉ ሰዎች ምንም በሌሉበት እንደዛ ይሆናሉ። ዓለም ላይ እንደኔ ምሁር የለም የሚሉ አሉ። ደፋር ናቸው እኮ ደፋር። እንዴ ሀገሪቱ ላይ እኔን የሚመስል አንድ ሰው የለም ብቻዬን ነኝ ብለው ሁሉ እኮ መግለጫ የሚሰጡ አሉ። የሚያወሩ ሲሪየስ በቃ ሰው መሀል በአደባባይ እንዲህ ሚዲያ ካገኙም ያወራሉ፣ ችግር የለባቸው። አይ እንደው ሰው መሀል ላውራ እንጂ በሚዲያማ ሚሊየን ሰው ነው የሚሰማው፣ አይ ይቅርብኝ አይሉም። እንደኔ አይነት ሰው የለም ብቻዬን ሆንኩ ተቃጥዬ ሞትኩ ይላሉ። ምንም የሚረባ ሰው የለም ይላሉ። ንጹህ እነሱ ናቸው፣ ጻድቅ እነሱ ናቸው፣ ምሁር እነሱ ናቸው፣ የእግዚአብሔር ወዳጅ ጓደኛ አብረው የሚውሉ የሚያድሩ እነሱ ናቸው፣ ለሀገሪቱ መብራት እነሱ ናቸው፣ ለሀገሪቷ መሰረት እነሱ ናቸው፣ ሀገሪቷን የሚመግቡ እነሱ ናቸው፣ የሀገሪቷ ምርጥ መሪ እነሱ ናቸው፣ የሀገሪቷ ምርጥ ተናጋሪ እነሱ ናቸው፣ የሀገሪቷ ምርጥ አስተማሪ እነሱ ናቸው፣ የሀገሪቷ ምርጥ ኢኮኖሚስት እነሱ ናቸው፣ የሀገሪቷ ምርጥ ተዋጊ እነሱ ናቸው፣ የሀገሪቷ ምርጥ ቀያሽ እነሱ ናቸው፣ የሀገሪቷ ምርጥ ባለራዕይ እነሱ ናቸው። በቃ እንደዚህ ነው የሚያስቡት። እነዚህ ሰዎች ስትሰሩም ስትኖሩም ስለማይወዱ በቃ ይበክሏቸዋል። ደፋር ናቸው ሲያወሩ፣ ደፋር ትልልቅ ሰዎችን ሲዘረጥጡ፣ የተማሩ ሰዎችን ሲያዋረዱ፣ ለፍተው ላባቸውን ጠብ አድርገው ያገኙን ሰዎች በምናምንቴን የሰበሰቡት ብለው ሲያቆሽሹ ምንም መፍረት የላቸው። እኔ ግን ለፍቼ ነው ያገኘሁት ይላሉ። ግን ደግሞ ዞር ብለው ይህ ሻይ ክፈልልኝ ብለው ደግሞ ይለምናሉ። ለማኝ ናቸው፣ ድሃ ናቸው፣ ወይም በሚያጭበረብሩት ብር ነው የሚኖሩት። እነዚህ ሰዎች በእነዚህ ሶስት ጥቃቶች እየጎዱን ከመጡ ችግር ውስጥ እንዳንገባ እንድንጠነቀቅ ይሄን ነገርኳችሁ። ከዛ ውጭ ግን ዙሪያችሁን እያያችሁ ራሳችሁንም እየገመገማችሁ ቀናችሁንም ደግሞ እያያችሁ ህይወታችሁን እንድታስተካክሉና ለህይወታችሁ እገዛ እንድታደርጉ ከወዲሁ ማሳሰብ እወዳለሁ። አመሰግናለሁ ለነበረን ጊዜ። ደጉ አባታችን የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። ለዛሬው ይበቃናል። ደህና ሁኑልኝ።